ኪዳነ ምሕረት እናቴ እና አይ እናታችን አይደለችም የሚሉ ሰዎች እውነታቸው ነው፣ አይደለችም። እንደ ዮሐንስ ካልጸና የሷ እናትነት ሊገባ አይችልም። አንቺ ሴት እነሆ ልጅሽ ካለ በኋላ አንተ ሆይ እነኋት እናትህ ብሎ ሰጠው። እመቤታችን የሁላችን እናት ናት። እነኋት እናትህ የሚለው ስጦታ በእውነት ትልቁ ለክርስቲያኖች እግዚአብሔር የሚሰጠው ድንቅ ስጦታ ነው። ቅዱስ ዮሐንስ እነኋት እናትህ ተብሎ በክርስቶስ አንደበት መሸለሙ ውስጡ ብዙ የሚያስተምረን ትምህርት አለ። የመጀመሪያው እመቤታችን ዘላለማዊት ድንግል መሆኗን ያስረዳል። ምን መሆኗን? ዘላለማዊት ድንግል። እንዴት ነው የሚያስረዳው ካላችሁ፣ እነኋት እናትህ አለው። ያም ደቀ መዝሙር በዚያ ሰዓት ወደ ቤቱ ወሰዳት ይላል። ወደ ምኑ? ወደ ቤቱ። አንዳንድ ደፋር ሰዎች እመቤታችን ሌሎች ልጆች ወልዳለች፣ ልጆች አሏት በማለት ይደሰታሉ። እኔ በጣም የሚገርመኝ እግዚአብሔር የተቀመጠበት ዙፋን ላይ ሌላ ሰው ተቀምጧል በማለት ምን የሚገኝ ደስታ አለ? በጣም ያስደስታቸዋል። ልጆች አሏት እያሉ። እስቲ ልጠይቃችሁ፣ አንዲት ሴት ልጅ የምትወልደው አንድ ልጅ ከወለደች በኋላ ያ ልጅ አይበቃትም አይደል? ስለማይበቃ ሌላ ልጅ ትጨምራለች። እመቤታችን የወለደችው ልጅ የማይበቃ ነው እንዴ? ምን ጎሏት ነው የምትጨምረው? እስቲ እንዲሁ ካየኸው ማለት ነው። ፈጣሪን የወለደችው ከዛ የተሻለ ምን ልጅ ሊመጣ ነው? ሁለተኛ ዮሐንስን እነኋት እናትህ አለው። ያም ደቀ መዝሙር ወዲያውኑ ይዟት ወደ ቤቱ ሄደ ይላል። ልጆች ቢኖሯት ኖሮ የሰዎች ልጆች የሌሎች ልጆች እናትን ለሌላ ለጎረቤት ይዛሃት ሂድ ይባላል አይባልም። ልጆቹም ይቃወማሉ። እንዴ እናታችን ምን ለማለት ፈልገ ነው እናታችንን ሰው ቤት የምትልከው ነው የሚባለው። እመቤታችን አንድ ልጇ ክርስቶስ ነው። የአብ ምሳሌ ናት። ለአብ ሌላ ልጅ እንደሌለው ለእርሷም ልጅ የላትም። አንድያ ልጇ ነው። ስለዚህ ወላዲት አምላክ ብቸኛ ልጇ ክርስቶስ ስለሆነ እነኋት እናትን እነሆ ልጅሽ አላት። ወዲያውኑ ያደቀ መዝሙር ወደ ቤት ወሰዳት። ይሄ አንደኛው ነው። ሁለተኛው ዮሐንስ እነኋት እናት መባሉ ምን ያስተምረናል? ምን ያስተምረናል? ቅዱስ ዮሐንስ እናት የለውም ወይ የሚለውን ማስታወስ ያስፈልጋል። እናት አለው የለውም? አለው። ታዲያ እናት ላለው ሰው ሌላ እናት ይጨመራል? ሌላ እናት ያስፈልጋሉ ካላችሁ እናት አለችው፣ ግን መሻሻል የምትፈልግ እናት ነች። የዮሐንስ እናትን ልብ ብላችኋል? ማርያም ባውፍልያ ትባላለች። የዮሐንስና የያዕቆብ እናት የዘብዴዎስ ልጆች እናት ማርያም ባውፍልያ ትባላለች። ይህች እናት ምን አይነት እናት ናት ካላችሁ፣ ለልጆቿ ልመና የምትለምን እናት ነች። መታ ክርስቶስ ጋር ለልጆቿ በጎ የመሰላትን እባክህ እንዲያርግላቸው የምትል መጣችና አንድ ጊዜ ምን አለችው? ጌታ ሆይ በክብርህ በነገስክ ጊዜ በዙፋን በተቀመጥክ ጊዜ ልጆቼን በግራህና በቀኝ አስቀምጥልኝ አለችው። ክርስቶስ እነግሳለሁ ሲል ምድራዊ ንጉስ የሚሆን መስሏት ቀኝ አዝማችና ግራ አዝማች ልታረጋቸው ማለት ነው ልጆች። ክርስቶስ ይህን ጊዜ ምን አለ? የምትለምኑትን አታውቁ። ክርስቶስ ነግሳለሁ ያለው በምን ላይ ነው? የሚደፋው ዘውድ አይደለም። ምንድን ነው? እሾህ ነው። ስለዚህ እቺ ሴት ሳታውቀው መታ ልጆቼ ምን ይበሉ ነው ያለችው? መልሱልኝ። በግራና በቀኝ ምን ይበሉ? ይሰቀሉ። በእውነት የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። አሁን እግዚአብሔር የለመነውን ሁሉ ቢሰማን እንደው በሰላም እንኖር ነበር። እዚህ መሀል ወጣቶች ብዙ አላችሁ። የወጣቶች ልመና ብዙ ጊዜ በትዳርና ትዳር ነክ ጉዳዮች ላይ ያጠነጥናል አይደል? አሁን ምን ለምነው ልመና ግን ይቀያየራል። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። እንደው እባክህ መድኃኒዓለም ይህን አድርግልኝ ይልና አንድ ሰው ከረም ብሎ ይመጣና በቃ የባለፈውን ተወው ይላል። ማመልከቻ እንኳን እኮ ስርዝ ድልስ ሲበዛው ጥሩ አይደለም አይደል? እንሰርዛለን። አቤት የጸሎታችን አይነቱ ዥንጉርጉር እኮ የለመነውን ሁሉ ስላልሰጠን ስሙ የተመሰገነ ይሁን። በቃ ጀን ቁጥር ቢሰማን ኖሮ እኮ ገደል ገብተናል እስካሁን። እና የማይሆን ልመና ይለምናል ሰው። ለክፋት እኮ ይለምናል፣ ለኃጢአት ይለምናል። እግዚአብሔር ከፈቀደ በቅርቡ አልበሜን ለቃለሁ ይላል ሰው። አረ ከዚህም የባሰ አለ እኮ። ሌባውም እኮ እርዳኝ ብሎ ነው የሚጸልየው አይደል? አው ጸሎት አንድ ሽፍታ እየጸለየ እንግደለው ወይስ አንግደለው ብለው መተው ከስር ያሉት ሽፍቶች ጠየቁት። ዳዊት እየደገመ እየጸለየ ነውና እንዲህ ያለ ምን በሉት ማለት ነው? ግደል። ምኑ እንዳይቋረጥ ነው? ጸሎት።
ጸሎቴን ያልከለከለኝ እግዚአብሔር ይመስገን ይላል። ምን ያልከለከለኝ? አቤት ስንት ክፉ ባወራንበት አሁን መተን ስንጸልይ አፋችንን አለመዝጋቱ አይገርማችሁ? አታፍርም? እንደው ልጸልይ ነው አይልም እኮ። ጸሎቴን ያልከለከለኝ ይሰማናል። እና ማይሆን ልመና ለመነች። እምትለምኑትን አታውቁም፣ በግራ በቀኝ መቀመጥ ከአባቴ ዘንድ ለተሰጣቸው ነው አለ። ስለዚህ ይህች እናት የዮሐንስና ያዕቆብና ለልጆቿ ሳታውቀው ምንን የምትለምነች? ሞትን ሰአሊት ለነፍሳቲነ ሕይወታ። እመቤታችን ግን ለነፍሳችን ምንድን የምትለምነው? ሕይወትን የምትለምን እናት መቀየር አለባት። አያችሁ፣ የበፊት እናቱ ጥሩ አይደለች። ለነፍሳችን ሕይወት የምትለምነዋን አዲስ እናት ሰጠ። ከስጋ እናት በላይ የማን እናትነት ይበልጣል? የእመቤታችን እናትና። አንድ ነገር ልጨምርና ወደ ዋናው ሐሳብ እመጣለሁ። ቅዱስ ዮሐንስ ወዲያውኑ ተቀበለ። ያም ደቀ መዝሙር ወዲያውኑ ወደ ቤት ወሰዳት ይላል። ወደ ምን ወሰደ? ወደ ቤት ወሰዳት። ዮሐንስ ቤቱን ንብረቱን ከተወ 3 ዓመት ሆኖታል። በእውነት ለመናገር ግን ወደ ቤቱ ወሰዳት ተብሎ ተጽፎ፣ በእርግጥ የአባቴ እናቱ ቤት አለ እዛም ወሰዳት ቢባል ያስኬዳል፣ ልክ ነው። ግን መጽሐፍ ቅዱስን የሚያውቅ ሰው ወደ ቤቱ ወሰዳት የሚለው ቃል በእውነት በጣም ጥልቅ ትርጉም ያለው ነው። ብዙ ጥቅሶች ይህንን ያስረዳሉ። ለምሳሌ እኔና ቤቴ ግን እኔና ምኔ ቤቴ፣ ቤተሰቤ ሊሆን ይችላል፣ ቤቴ ሊሆን ይችላል፣ ሕይወቴ፣ ልቤ ሊሆን ይችላል። ለምሳሌ ሕዝቅያስ የተባለው ንጉሥ በጽኑ ደዌ ተይዞ ሊሞት ነበር። ታሞ ሳለ መጣ ነቢየ እግዚአብሔር ኢሳይያስ ጠየቀውና ምን አለ? ትሞታለህና ቤትህን አስተካከል አለው። ትሞታለህና ምንህን? ቤትህን ማለት ለቀብር የሚመጡ ሰዎች እንዲስተናገዱ ቤቱን ሰፋ ሰፋ አድርገው ማለት ነው። ቤትህን ያለው ምኑን ነው? ልብህን አስተካክል፣ ሕይወትህን አስተካክል። ትሞታለህና ቤትህን አስተካክል ሲለው ወዲያውኑ ወደ አልጋው አቅጣጫ ዞረና አለቀሰ። ምንም አላለም። ይገርማችኋል። ጸሎት በንግግር እኮ አይደለም። እግዚአብሔር የልብን ይሰማል አይሰማም? ስለዚህ ወደ ግድግዳው ዞሮ ዝም ብሎ አለቀሰ። እግዚአብሔር እዛው ልቡ ሲስተካከላየው፣ ቤቱ ሲስተካከላየው ወዲያውኑ መለሰው። ነቢየ እግዚአብሔር ኢሳይያስ ተመለሰና እግዚአብሔር ጸሎትህን ሰምቶልሃል፣ ቤትህ ተስተካክሏል፣ ስለዚህ ጸሎትህን ሰምቶልሃል፣ 15 ዓመት ዕድሜ ተጨምሮልሃል። ለሁላችን የንስሐ ዕድሜ ጨምረልን። ቤቱን ያስተካከለ የተባለው ምኑን ነው? ልቡን ነው። ልቡን ነው። ቤትህ ከመጣች ምን እንደሚሆን አይተናላ። ኤልሳቤጥና ዘካርያስ ቤት መጣች አይደል? ልጠይቅ ያን ሁሉ ኪሎ ሜትር ብቻዋን ተጉዛ ስትመጣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣል። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ ሞላ በቤቱ። ኤልሳቤጥ በታላቅ ድምፅ ጮሃ መዘመር ጀመረች። ዝማሬ ትሞላለህ ድንግል ማርያም ወደ አንተ ስትመጣ። ካህናት እኮ ሜሮን ቀብተው ነው መንፈስ ቅዱስ የሚያድሉት። ጳጳሳት እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ሁላችን ሕይወት ትምጣለ። አቤት ምን ብላ ይሆን? እንደው ኤልሳቤጥ ቤት ስትመጣ እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ? ያው ከሁለት አንዱ ነው የምትለው። ብቻ በሰማይ ድምጿን ለመስማት ያብቃ። ስትሰማው መንፈስ ቅዱስ ይሞላባል። ጮሃ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለች። ድንግል ማርያም የመጣችበት ቤት ይባረካል። ጽንሱ ይዘላል፣ ያመሰግናል። ዮሐንስ እናቱ ሆድ ውስጥ ሆኖ ዘለለ። አይወጣ ነገር ገና 4 ወር ይቀረዋል፣ 3 ወር ይቀረዋል፣ 6 ወር ነው አይደለም? ይቀረዋል፣ መውጣት አይችል። ስለዚህ ውስጥ ሆኖ የእናቱን ሆድ በሩን አንኳኳ። ውስጥ ሆኖ ተንቀሳቀሰ። ቢወጣ እኮ ይዘምር ነበር ለእመቤታችን። እሷ ስትመጣ መንፈስ ቅዱስ ይሞላል፣ ትሕትና ይሞላባል። እኔ ማነኝ ታሰኛለች። እሷ ቤትህ ከመጣች በቃና ዘገሊላ ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች ይላል። እሷ ያለችበት ሰርግ ይሆናል። እውነት ለመናገር ድንግል ማርያም የሌለችበት ሰርግ ለቅሶ ነው። በቃና ዘገሊላ ሰርግ ቤት እሷ ባትኖር እኮ ሙሽሮች የዕድሜ ልክ ውርደን ነበር የሚሆንባቸው። ገና በ3ኛው ቀን የአይሁድ ሰርግ እኮ 7 ቀን ነው። ገና በ3ኛው ቀን መጠጥ አለቀ። ምን ነበር የሚያወራው ሰው? መጠጥ እኮ ገና በ3ኛው ቀን አለቀባቸው። አሁን በዚህ ዘመን 7 ቀኑን ተውትና ሰርግ ደግሶ አንድ ሰው ጠርቶን ሄደን የሚበላ የሚጠጣው ቢያልቅ ምንድነው የምንለው? አቅሙን አያቅም አይደል? ምንም ዝም ብሎ መጥራት አይደለም፣ ማመዛዘን ያስፈልጋል እንላለን። እንደው ደግሞ ልብ ያለው ሰው ደግሞ
ከሚዋረድ ብሎ ሄዶ መጠጥም ምግብም ምናምን ገዝቶ ሰርጉን ቢያሟላ ያ ሰውዬ ከዛ በኋላ አፉ ያርፋል? መልስልኝ። እሱማ እኛ እኮ ነን እንጂ ጉድ ሆኖ ነበር ነው አይደል? ምን ነው አንዳንዱ ደግሞ የለጠ ሲመጻደቅ እኔ አረግኩ ለማለት ብዬ አይደለም። ያው ጥሎብኝ ማረግ ወዳለው ግን አረጋለሁ ብዬ ማውራት አሁን ምን እያረገ ነው? ምን ይላል መሰላችሁ ቅዱስ ያዕቆብ? ማንም አንዳች ቢጎድለው ይላል ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። ምን ሳይ ሰጥቶ የማይነቅፍ እግዚአብሔር ብቻ ነው። ሰዎች ካረጉልህ አያስቀምጡህ። ያለብሱሃል የሆነ ጊዜ አንድ ሰው ያለብሳል ልብስ እንዴት ነው ልብሱ ይልሃል ሲያገኝ መንገድ ላይ በደንብ ያዘው። እሺ እግዚአብሔር እስትንፋስ ሰጥቶን በደንብ እየተነፈስክ ይላል በደንብ ይላል ነፃ ነው የሚያወጣል። የሰጠህን ስጦታ ሳይነቅፍ ነው የሚሰጥህ። እግዚአብሔር የለም ትላለህ ሁሉ ስጦታውን ይዘህ እግዚአብሔር የለም የሚሉ እኮ አሉ ስጦታውን ተቀብለው አንድ ቃል ግን አይናገር እና ይወረዱ ነበር እነዚህ ሙሽሮች። ወላዲተ አምላክ እዚያ ሰርግ ቤት ነበረች። እሷ የሌለችበት ሰርግ ቤት ከመገኘት ይጠብቅ። ብዙ ነገር ሊኖር ይችላል። ጥሩ አዳራሽ ሊኖር ይችላል። ጥሩ ፎቶ ሊኖር ይችላል። ጥሩ ድግስ ሊኖር ይችላል። ድንግል ማርያም ከሌለችበት ግን ችግር አለ። ነበረች የኢየሱስ እናት፣ አላዋረደቻቸውም። ሰው እንኳን አልሰማም። ጉድለታቸው ማንም ሳይሰማ ሰው ብቻ አይደለም ሙሽሮቹ ራሱ አልሰሙ። ተከብረው ተቀምጠዋል። እነሱ አገር አማን ብለው ሰርግ ነው ብለው ቁጭ ብለዋል። ችግራቸውን ሳይሰሙ ፈታችላቸው። እንደ ጎደለን የማናውቀውን ነገር እኮ ታያለች እመቤታችን። ስንት እኮ እንደ ሙሽራ ቁጭ ብለን የተፈታ ችግር አለ ታውቃላችሁ። እመቤታችን እንኳን ቀሚሷን ይዞ አማልጅን ብለን ለምነና ቀርቶ ማለት በማናውቀው ጉድለታችን እንኳን ትለምናለች ወላዲተ አምላክ ለሁላችን ትለምንልን እና እሷ የተገኘችበት ሐዋርያትስ መንፈስ ቅዱስ የወረደላቸው እኮ ከነሱ ጋር ሆና ነው። እሷ እኮ መንፈስ ቅዱስ ልትቀበል አይደለም ልትጸልይ የገባቸው አብራቸው። የማርቆስ እናት ቤት የቆመችው እሷማ መንፈስ ቅዱስ ይጸልልሻል የተባለችው ገና ስትጸንስ ነው አይደል? ከጰራቅሊጦስ በፊት ጰራቅሊጦስ የተደረገላት ናት ወላዲተ አምላክ። የመንፈስ ቅዱስ ማደሪያ ናት እሷ። ግን ከሐዋርያቱ መሃል ከሆነች ሐዋርያቱ ጸጋቸው ክብራቸው ይጨምራል እና እመቤታችንን ወደ ሁላችን ህይወት ለመጨመር ያብቃል። ወደ ዋናው ሐሳብ ስመጣ ቅዱስ ዮሐንስ ከጌታ ጋር ያለው ቅርበት በጣም ከመጥበቁ የተነሳ የዛ መጨረሻው ድንግል ማርያምን ስጦታ አድርጎ እንዲያገኝ አደረገው። ልብ አድርጉ። ታማኝ ሐዋርያ ነበረ። ጌታ ይወደው ነበረ። ከክርስቶስ ደረት በጣም ተጠግቶ ነበር። ክርስቶስ በጣም ስለወደደው ለክርስቶስ ያለው ፍቅር ከድንግል ማርያም ጋር አብሮ ለመሆን አበቃው። ምን ማለት ነው? አንድ ሰው ነገረ ክርስቶስ በደንብ ሲገባው የእመቤታችን ፍቅር ይገባዋል። ወደ ክርስቶስ ካልተጠጋ ጌታ በዋለበት ካልዋልክ ባደረበት ካላደርክ ወደ ደረቱ ተጠግተ የቃሉን ወተት ካልጠጣህ የድንግል ማርያም ፍቅር አይገባህ። ብዙ ጊዜኛ ገልብጠን የምንናገር ሰዎች አለ። አንድ ሰው መጀመሪያ ነገረ ማርያም ሲገባው ነው ክርስቶስ የሚገባ አይደለም። ነገረ ክርስቶስ ሲገባህ ነው ነገረ ማርያም የሚገባ። እስቲ ነገረ ክርስቶስ በሉ። የነገረ ማርያም እናት ነው። አንድ ሰው መጀመሪያ ክርስቶስ ማን እንደሆነ ሲገባው አምላክነቱ፣ ጌትነቱ፣ ፈጣሪነቱ ሲገባው በደንብ የክርስቶስ ፍቅር ልቡ ሲገባ ይህንን አምላክ ነው ለካ የወለደችው ብሎ ማንንም ማክበር ይጀምራል። እመቤታችን ክርስቶስ ውስጡ የሌለ ሰው ግን እመቤታችንም ለማክበር ይቸገራል። ለዚህ ነው ሐዋርያት የመጀመሪያ ስብከታቸው ስለ እመቤታችን አልነበረም። ዞረው ሲያስተምሩ እኛስ የተሰቀለውን ማንን እንሰብካለን? አሁን አንዳንድ ሰዎች ሐዋርያት የቱ ጋር ነው ድንግል ማርያም ዘላለማዊ ድንግል ነች፣ ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም ታማልዳለች ብለው ያስተማሩት ሐዋርያት የቱ ጋር ነው ብለው ሊያሸማቅቁን ይሞክራሉ። አንዳንዱማ ጭራሽ ምን ተጽፏል ስለ ድንግል ማርያም ምን መጽሐፍ ቅዱስ ላይ ተጽፏል የሚላል፣ ወንጌል ላይ ምን ተጽፏል? ሲጀመር ወንጌል የሚያወራው ስለ ክርስቶስ ነው። ስለማን ነው? ክርስቶስን የወለደችው ማን ነች? ስለዚህ እመቤታችን ክርስቶስን ስትወልድ እኮ ወንጌልንም ነው የወለደችው። ትመስሊ ፊደል ወትወልዲ ወንጌል ይላል ሊቁ። ፊደል ትመስያለሽ ወንጌልን ትወልጃለሽ። ለወንጌል መጻፍ ምክንያት ናት እኮ። የወንጌል ወሳኟ ገጸ ባህሪ ነች እመቤታችን። እሷ ነች ወሳኟ ከፍጡራን መሃል። ለአምላክ መምጣት እጅግ አስፈላጊ የነበረው እሷ መኖር ነው። ወንጌሉም ሲጻፍ በእሷ ነው የጀመረው።
አይን ላለ በመሰረቱ እመቤታችንን በተመለከተ ወንጌል ላይ ክርስቶስን የወለደችው ማርያም የምትባል አንዲት ሴት ነበረች ብቻ የሚል አንዲት ድንግል ብቻ የሚል ቢጻፍ እሷን ለማክበር ይበቃናል አይበቃል? ይበቃናል። ቢጻፍ ከዚህ በላይ ምን ሊጻፍ ይችላል? አምላክን ወለደችው ከማለት በላይ ምን አለ? በጣም አምላኩን ወልዶ የሚያውቅ ታውቃላችሁ? እዚህ ሰፈር አለ እንዴ? ያሳዩንና አርፈን እንቀመጣለን። አንዳንድ ሰዎች ምን በቃ ወለደችው አበቃ ምንድነው ይሄን ያህል ይላሉ። ያሳዩና አምላኩን ወልዶ የሚያውቅ እናቆማለን። ሰው በቅድስና ተጋድሎ እንደ መላእክት መሆን ይችላል፣ እንደ ሰማዕታት መሆን ይችላል፣ እንደ ጻድቃን መሆን ይችላል፣ እንደ ጊዮርጊስ መሆን ይችላል፣ እንደ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አይችልም። አንዴ ነው የተወለደው ክርስቶስ። ለማንም ያልተሰጠ ሊሰጥም አይችል ክብር ነው የተሰጠው። አምላክን ከመውለድ በላይ ምንም ክብር የለም። እና ነገረ ክርስቶስ በጣም ሲገባ ለካ እሱን ነው የወለደችው ትላል። ሐዋርያት ስለእመቤታችን መጀመሪያ ለምን መስበክን አላስቀደሙም? ነገረ ክርስቶስ ለምን አስቀደሙ? የመጀመሪያው ሐዋርያት የሰበኩት ለአይሁድ ነው። ከዚያ ደግሞ ለአህዛብ ነው። ለማንና ለማልኳቸው አይሁድ ጋር ሄደው ስለ ክርስቶስ አስተምረዋል። መጀመሪያ ልጠይቃችሁ፣ አይሁድ በክርስቶስ አምላክነት ያምናሉ አያምኑ? አቤት አያምኑ። ቢያምኑማ የሰቅሉትም አይደለም። እንደውም አምላክ ነኝ ብለዋል ብለው ነው ልብሳቸውን ሲቀዱ የነበረው ድፍረቱ ብለው። ስለዚህ በክርስቶስ አምላክነት አያምኑ። በክርስቶስ አምላክነት ለማያምን አይሁዳዊ ድንግል ማርያም የአምላክ እናት ናት ተብሎ ይሰበካል እንዴ? እሱ ሲገርመን እሷም የአምላክ እናት ናት ነው የሚሉት። ምንም ጥርጥር የለው። በድንግልና ነው የወለደችው ብትላቸው ያምናሉ? አያምኑም። በሰላም የኖረችውም የማን ልጅ መስሏቸው ነው? የዮሴፍ ልጅ። ወንጌሉ ምን ይላል? እንደ መሰላቸው የማን ልጅ ሆኖ? የዮሴፍ ልጅ ሆኖ ነው የሚለው። የዮሴፍ ልጅ እኔና አባትህ ስንፈልግ ነበር ብላለች እመቤታችን። ለምን? በእነሱ ሕሊና ክርስቶስ የማን ልጅ ሆኖ ስለሚታሰብ እንጂ በድንግልና ነው የተጸነሰ የተወለደው የሚለውን ቃል ቢነገራቸው ጥሩ ምክንያት አገኙ እመቤታችንን ለመግደል ለማሰቃየት ነው። በመንፈስ ቅዱስ ነው የጸነስኩት ብትል ማን ይሰማታል? በአይሁድ መሃል ልብ አድርጉ። ስለዚህ ሐዋርያት መጀመሪያ ያስቀደሙት ነገረ ክርስቶስን ነው። ክርስቶስ አምላክ መሆኑን ያመነ ሰው ከዛ ሲቆይ ድንግል ማርያም የማንና መሆኗን ያምናል? የአምላክ እናት። ይሄ በአይሁድ ዘንድ ነው። በአሕዛብ ዘንድ እስካላችሁ የአሕዛብ ደግሞ የባሰ ነው። አሕዛብ የምንላቸው እንግዲህ ሮማውያን፣ ግሪካውያን ሐዋርያት ዞሮ የሰበኩባቸው ሀገራት ናቸው። እነሱ ደግሞ በግሪክና በሮማን ሚቶሎጂ ወይም አፈ ታሪክ በጣም ብዙ አማልክትን ያመልካሉ። እና በእነሱ አስተሳሰብ አምላክ ለምሳሌ ቄሳሮች አምላክ ይሆናሉ። አንድ ሰው ልክ ቄሳር ሆኖ ሲነግስ ልክ ዙፋን ላይ ሲቀመጥ አምላክ ነው ተብሎ ይመለካል፣ ይታጠንለታል። ቄሳር ጌታ ነው በሉ፣ ኪሪዮስ ቄሳሪዮስ በሉ ይሏቸዋል። ቄሳር ጌታ ነው በሉ አምላክ ነው ማለት ተብሎ ይመለካል። የለም ኢየሱስ ጌታ ነው ይሉ ነበር የዛን ጊዜ የነበሩ ሐዋርያት የመጀመሪያዎቹ ሰዎች። ቄሳር ጌታ ነው በሉ እያሉ ሁሉ ይገሏቸው ነበር። ስደቡት፣ ክርስቶስ የተረገመ ነው በሉ ይሏቸው ነበር። የለም ይላሉ እነ ፖሊካርፐስ፣ እኔ አምላኬን ይህን ያህል ዘመን ስኖር መቼ አስቀይሞኝ ያውቃል? እንዴት ረግመዋለሁ ብሎ ነው የሞተው። እና በዚያን ጊዜ በሮማውያንና በግሪካውያን አስተሳሰብ አንድ ንጉሥ ቄሳር የነገሰ እንደሆነ አምላክ ይሆናል። የእሱ እናት፣ አባት፣ እህት፣ ወንድም፣ ዘመዶቹ በሙሉ ልክ እሱ አምላክ ሲሆን እነሱም አማልክት ይሆናል፣ ይመለካሉ ቤተሰቡ። ስለዚህ የአምላክ ቤተሰብ ሁሉ ምንድን ነው? በአይሁድ በግሪክ አስተሳሰብ አማልክት ነው። ስለዚህ ሐዋርያት ሄደው ድንግል ማርያም የአምላክ እናት ናት ብለው ቢሰብኩ ምን ማለት ነው የሚሆነው? ለግሪካውያን ድንግል ማርያም የአምላክ እናት ናት ከተባለ ምን እንደሚመስላችሁ? አምላክ ናት ማለት ነው። እመቤታችን ደግሞ አምላክ አይደለች ናት እንዴ? የአምላክ እናት